ይመች ዳኒሻ ትችላለህ፣ ማርያምን ትችላለህ። ታስታውሳላችሁ በፊት አብርሽና ሩታ ወደ አዲስ አበባ መጥተው አንድ ላይ የነበሩ ጊዜ ሩታ ከወለደች ምናምን ብለው ቃል የገባቡ ሰዎች ነበሩ። ከሌ ከሌ አለንም መጀመሪያ እና ይኸው ግን ሩታ ወለደች ምናምን። ዳኒ ይመች ማለት ነው። ዛሬ ዳኒ ባቢን ሰፕራይዝ አድርጎታል። የሚያምር ጫማ፣ የሚያምር ልብስ ይመች። ሀሳብ ብቻ ይበቃል። ዳኒ እውነት ልጅ አያያዝ ራሱ ይችላል። በመድኃኒዓለም እውነት እንዴት ተመልከልኩት ትሆን አንዳንዴ ሴት ውሃ ልባም ከሆነች ወንዱ ልባም አይሆንም። የሚያገናኘው እኮ ይሄ ነው አንዳንዴ ማለት ነውና እንዲሁ አሁን አብረሽ ዘጥ 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 ከምትል እንደዚህ ቁጭ ብለህ ከሚስት ጋር ደስ የሚልን ጊዜ ብታሳልፍ ምን ችግር ነበረው? እውነት ለመናገር ግን ትገርማለህ በጣም። ሰላም እንዴት ናቸው? አይና ለምነኛ አሁንም ሩታ ቀበጧን ይዤላችሁ መጥቻለሁ። ዳኒና ሩታን ተወዷቸዋላችሁ አይደል? ኮሜንት ላይ ጻፉ። እንሳ ወለላ የላ ጉሉ የጠበኳችሁ እኮ ነው። ጉሉ እንሳ ወላ ለላ እንሳ ተወዷቸዋላችሁ። እውነት ለመናገር ደስ የሚል ጊዜ ያሳልፋል። ነገ ደግሞ አጅር እያለ ይመጣል። ለምን ቤት መጣ እያለ ደግሞ ነገ ይመጣል። ልጅን ማን ሰርፕራይዝ አድርግ ብሎ ነው የምታደርገው ምናምን እያለ ደግሞ ነገ ይመጣላችኋል። አጅር ነው ማለት ነው። እውነቴን ነው የምላችሁ እውነት እና ሩታም አምሮባታል፣ እሱም አምሮበታል። የሚያመምር ነገር ሰርፕራይዝ አድርጓቸዋል። ዋው ብለን ይመቻችሁ። ይመች ዳኒ፣ ትችላለህ፣ በእውነት ትችላለህ። ዳኒሻ ይችላል፣ ዳኒሻ ይችላል በሉ። ዳኒሻ ይችላል፣ ይችላል፣ ዳኒሻ ይችላል። ወይ የሩታዬ ልጅ ታድለሽ ግን ሩታ፣ የምሬን ነው ታድለሽ። እውነት ስነግርሽ ታድለሽ። ልጅ በልጅነት ነው እናቴ። እድለኛ ነሽ ሩታዬ። አሁንም ቶሎ ብለሽ ደግሞ አንድ ደገም አድርጌ የኔ እናት ከ20 ቤት ሳትወጪ፣ እውነቴን ነው የምልሽ ከ20 ቤት ሳትወጪ አሁንም አንድ ልጅ ድገሚ። የምሬ ነው። ከ20 ቤት ሳትወጪ፣ ከ20 ቤት ሳትወጪ አንድ ልጅ ደግሞ መልሰሽ ዱብ አድርጊ ቶሎ። የምሬ ነው። አብርሽ ከሆነ ተሰትሮ አይቀመጥም። እያየሽው ነው አይደል? መቼም ልጅ ከወለደች ያው ሴት ልጅ ናት የምታሳድገው እኮ። ወንድ ልጅ ያው ወጭ ምናምን ካለ ያመጣ ምናምን ከሆነ እንጂ የምታቅፍ እሷ ናት፣ የምታጥበው እሷ ናት፣ ሁሉን ነገር የምታረግ እሷ ናት። ልጅ እኮ የምታሳድገው ሴት ልጅ ናት። እውነት ለመናገር አባት አይደለም። አባት ልጁን የሚታቀፈው ገላውን አጥባ ሁሉን ነገር ታደረገች በኋላ ነው እንዲታቀፍ እንኳን የምትሰጠው። እዚያውም ደግሞ ለ5 ሰከንድ እንኳን ወይም ደግሞ ለ10 ሰከንድ ነው ቢታቀፉ። ከዛ በኋላ ይታቀፉ። ምን እያየኋቸው ስለሆነ እዚህ ራሱ ማለት ነው። የምሬ ነው የምላችሁ እና ሴት ናት ኃላፊነትና ያለባት ብላችሁ ፈልጌ ነው። ልጅ ሲወለድ ማማጡ፣ ማርገዙ፣ ማሳደጉ፣ ማጥባቱ ሁሉም ነገር ኃላፊነቱ የሴት ነው። ያው ወንድ ልጅ እንዲወጩ ምናምን ካመጣ ወይም ከሸፈነ በሚባል እንጂ ሴት ልጅ ናት ልጅን የምታሳድገው 100%። ይሄን ነው የምላችሁ እና ያው አባት ነው በመባል እንጂ ወንድ ልጅ ምንም የሚያደክምና የሚለፋበት ነገር አንድም የለም። ሁሉም ልፋት ልጅ ማሳደግ የሴት ልጅ ነው ባይነኝ። እንደዛም ሆኖ ግን የማይረዷቸው ወንዶች ነፋሉ እውነት ለመናገር እና ደስ ትላላችሁ። ዳንዬ ይመችህ፣ እውነት ትችላለህ። የምለው እኔ በምክንያት ነው። ይመች እንዲህ የርካ አቃጥለው ከሄርሜላ ትቶ ምናልባት በቅናት ቢመለስ ሰውየው እንዲህ እያልክ ይሄርክ ቅጣል አድርገው በቅናት። አሁን ይህን ሴ ደግሞ በቅናት ይቃጠላል ማለት ነው። አቃጥለው በቅናት እና ይሄን ለማለት ነው የመጣሁት። እወዳችኋለሁ። መልካም ቆይታ ይሁንላችሁ። ባይ ባይ።